አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እስኪ ዛሬ ማለት ነው ዛሬ ምን እንሰራለን መሰላችሁ? እና ቤተሰቦች ረመዳን እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ አብረን ፈጣይር እንሰራለን ማለት ነው። ፈጣይር ለመስራት እዚህ 2 እንቁላል አዘጋጅቻለሁ። ነጩን ፓርት ብቻ ነው የምጠቀመው። ከዛ እዚህ እንቁላል ሽታ እንዲያመጣ ደግሞ አንድ ቫኒላ እጠቀማለሁ ማለት ነው። እዚህ ሱካር አለ። ያው እንደምትሰሩት መጠን ነው መጨመር ያለባችሁ። እንዲህ መጠን ነው መጨመረው ማለት ነው። ካሜራ ዘህ እንዲህ ማንኪያ ቶሎ ከፍ እንዲልልኝ አንድ በትልቅና ትንሽ ማለት ነው። እናንተ ግን ያው እንደ እንትናችሁ ነው የምትጨምሩት። ለዚህ አንድ ይገላልጣላችሁ። መኪና ካላችሁ በመኪና ማቀላቀል ትችላላችሁ። እዚህ ጋር ደግሞ ብቅል ባልጠር አለ። ብቅል ባልጠር አንድ ማንኪያ ጨምሬያለሁ። እዚህ ጋር ዘይት ጨምራለሁ። ዘይት የመጥናችሁ ያልጨምሩ ያለካም አብዛኛውን ነገር ስጨምር አለካም ማለት ነው። ለድንቄ ደግሞ ይቅርታ ጉስታን ስለያዘ ነው ስላተቀላቀሉ። እዚህ ጋር ውሃ ጨምራለሁ ትንሽ። እዚህ ጋር ደግሞ ሜዲ ፓውደር አለ። ሲዝ ጨምራለሁ። ካቀላቀልኩ በኋላ ዱቄቱ ነው የምጨምረው ማለት ነው። ዱቄቱ እዛ 1 ኪሎ ነው። ያው እንግዲህ በቀኝ ያህል ነው የጨመርኩት። እናንተ እንዲመጥናችሁ ማለት ነው። አንድ ማንኪያ ጨው ጨምሬያለሁ። አንድ ማንኪያና ትንሽ ተወሰነ። በዚህ ተቀላቀላችሁት በኋላ በእጃችሁ በደንብ አድርጋችሁ ታሹታላችሁ። ትንሽ ትንሿን እያረጋችሁ ዱቄቱን ማሸት ትችላላችሁ። ግን እንደ ጨምረዋለሁ በደንብ አድርጋችሁ መለሰለ ማለት ነው። በደንብ ማሸት አለበት። እዚህ ያረጋችሁ ውሃ ጠብ ጠብ እያረጋችሁ በደንብ እሽት። ዝብዴም መጨመር ትችላላችሁ። በጣም ለየት ያደርገዋል። ዝብዴ ብትጨምሩበት በተለይ ከዘይቱ በዘይቱ ቦታ ዝብዴ ብትጠቀሙ በጣም ቆንጆ ነው። እና ቤተሰብ ያው በዚህ መልኩ ታሽቷል። በደንብ ነው የታሸው። መኪና ካላችሁ በተለይ በደንብ ነው መኪናው የሚያሽላችሁ ማለት ነው። የሚበጀ ነው ያሸሁት። እዛ ካዲኔ ኮፍስተር የሚል ጠብቃለሁ።
ቤተሰብ ስጎ ልሰራ ነው ለጣውሬ ማለት ነው። በስጋ ሽንኩርቴ አረፈ ብላለች። የስራ ይዘብኝ ትንሽ አረብኛል። ዘይት ጨምር አደርጋለሁ። ያው ከፋ ሽንኩርት በፈልግ ብዙም ለማለት ነው። ዘይቱን ጨምራለሁ። ትንሽ መታ ካረገ በኋላ ዝንጅብልና ነጭ ሽንኩርት ጨምራለሁ ማለት ነው። እዚህ ጋር አንድ ማንኪያ ነጭ ሽንኩርትና ዝንጅብል አለኝ ጨመርኩኝ። በደንብ አድርጌ አማስላለሁ። ይሄ ደግሞ ሽንኩርት ካልበሰለ መጀመሪያ ካረግነው ይይዝብና የመያዝ ባህሪ ያለው ነጭ ሽንኩርቱ። ስለዛ ሽንኩርታችን ሲበስል ከላይ እንጨምራለን። እኔ ካብሬ ነው ሽንኩርቱ ጋር እናቅላለን። እዚህ እንደተመታ ያደርገዋለሁ። እዚህ ጋር ክርክማለች ትንሽ ትንሽ ነው የምጠቀመው። እዚህ ጋር ፍልፍል አሕመር አለኝ። ፍልፍል አስዋድ በርከት ታደርገዋለሁ ማለት ነው። ይህን ስለሚፈልጉት ዶሮ ነው የሚሰራው ብያቸዋለሁ። ስር ማለት ነው። ቅመሞችን ከጨመርኩ በኋላ እዚህ ጋር ከዝባራ እጠቀማለሁ። እዚህ ጋር ደግሞ ቃሪያ እኛ ቤት ያለችው ያራበ ይመስላል። አላራበ ድምጤ ደግሞ ያው ትንሽ ክስታን ስለያዘኝ ይቀርታ ማለት ነው። ቤተሰቦች እዚህ ጋር ሰብስር ያለኝ አጥፍ ያዘጋጅሁት በደንብ አድርጌ አማስዬ እመልሳለሁ ማለት ነው። በዚህ መልኩ ቀላቅያለሁ። የራሱ ውሃ ስላለው ውሃ አያስፈልግም። ውሃ አልጨምርም። ባልጫው ነው የሚሰራው። በርበሬ ምናምን ሰልሰል አልጨምርም። በፍልፍል አስዋድ ማለት በጥጥ ነው የሚሰራው። በቆንጆ በርበሬ ነው የሚሰራው ማለት ነው። ቆንጆ በርበሬውን በዛ ስናረግበት እንዲህ ካለ መልክ ነው የሚሰራው እና ይህ ደግሞ በጣም ቆንጆ ነው፣ ይጣፍጣል። እዚህ ጋር የመጨረሻ ቅመም አለ። በጣም ነው የሚያጣፍጠው። ሄል ዝንጅብል ሄል ገርፋ ሚስማር ቆንጆ በርበሬ ካሙን እሱን አድርጌ ነው የምፈጨው። ይሄ ቅመም በሁሉም ይሆናል። በጣም ነው የሚያጣፍጠው። ተጠቀሙት ማለት ነው። ቤተሰቦችን ማንኛውንም ወጥ ስትሰሩ ስትጨምሩ እነዚህ ሄል ገርፋ የሚገቡባቸው ምግቦች ላይ በጣም ጥሩ ነው ማለት ነው። ተፈጨ በዚህ መልኩ በራሱ ውሃ በስለዋለሁ። ምንም ነገር ውሃ አልጨምርም። ይበስላል። ትኩስ ስለሆነ ይበስላል ማለት ነው። ቤተሰቦችን እና ጨው ይቀረኛል። ጨው አልጨመርኩም። ጨው ያው መጠናችን ጨምራ አይታችሁ ነው የሚጨምሩት። ጨምሩ እጨምራለሁ። ከዛ በደንብ ከበሰለ በኋላ ወጣ ማለት ነው። እና በዚህ መልኩ ያው ስጋዬን ሰርቻለሁ። ቤተሰቦች እስከሚል ነው አብራችሁ ተከታተሉ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱ ከልብ አመሰግናለሁ። የኔ ቤተሰቦች ሁኔታ ዞሬ ትንሽ ቀራል መጥቷል ማለት ነው። ቤተሰቦች ያው በዚህ መልኩ ጨርሻል ማለት ነው። ዞሬን ይህን ቃሪያውን እናወጣዋለን ማለት ነው። እኔ አልከተፍኩትም ለልጆቹ እንዲያቃጥላቸው፣ ግን እንትን ቆንጆ በርበሬ ስላለው በጣም ያቃጥላል። እዛ ላይ ደግሞ የተከተፈ ሽክላባ እና እንደዚህ ትለይታላችሁ። በዚህ መልኩ ምንም ነገር ውሃ አልጨመርኩም። በራሱ ውሃ ነው ያሰልኩት እና እንደዚህ ያዝ ያደርግባቸዋል፣ ግን ችግር የለውም ይለቃሉ ወዲህ ላይ ማለት ነው። እና ይህን ይመስላል ቤተሰብ። እንግዲህ ተከታተሉ ማለት ነው እንዴት አድርጌ እንደምሰራ።
እሺ ቤተሰቦቼ እዚህ ለፒዛ የሚሆን እንትን አዘጋጅቻለሁ። ይሄ የፒዛ ነው። እዚህ ለፈጣየር ነው። እዚህ ጋር ደግሞ ዛዕተር ነው ለፈጣየር ነው። ይሄ ዛዕተር ዘይቱን ማለት ነው። ዘይቱና ዛዕተር አዘጋጅቻለሁ። ሊጤዝ ጋር ብሎልኛል በሚያምር መልኩ እንደዚህ ከዛ እየሰራ ሰጥቻለሁ ማለት ነው። ብሏል እዚህ ጋር መስሪያውን አዘጋጅቻለሁ። ወረቅ ዝብዳ ነው። ይሄ በጣም አሪፍ ነው። ይሄ ከታች ቂጥ እንዲያርጋ ያደርግላችኋል። በዛ ላይ ደግሞ ዘይትና ለመቀባት ዘይት አይሆንባችሁም የምትሰሩት ምግብ ማለት ነው። ይሄ ተጠቀሙት ቆንጆ ነው ብዬ እመክራችኋለሁ። እና ይሄን ይመስላል። ተከታተሉ ማለት ነው። እሺ ቤተሰብ ይሄ እንግዲህ የዶሮ ይሄን ይመስላል። በዚህ መልኩ ጠቅልሌዋለሁ ማለት ነው። ይሄ የዶሮ ብቻ ነው። ዛዕተሩ ገና አልሰራሁም። ፒዛውም ገና ነው። ይህንን አሁን ፈርን እስከሚበስልልኝ ያኛውን እሰራለሁ ማለት ነው። አሁን እና ቤተሰብ እዚህ ጋር እንቁላል ትንሽ ወተት አድርጌ እንደዚህ አደባልቀዋለሁ። ያው እንትኑን የዚህ ናጂናውን ትሰራ ማለት ነው። ሊጡን ካቦካ የጨመርኩት እንቁላል ነው። ቢጫውን አስቀረቸው ስለነበር ከላይ እንደዚህ ቀባዋለሁ ማለት ነው። ትንሽ እንቁላል አድርጌበታለሁ። እንዲህ አድርጌ እንደዚህ ሙሉውን ቀባዋለሁ። ከላይ እንዲቀላል ቶሎ ማለት ነው። መልኩ በሚያምር ይሆናል። ይሄን እንደዚህ ስንቀባው ቆንጆ ነው የሚሆነው። ከላይ ሰምሰም መጨመር ትችላላችሁ። የፈለጋችሁትን መጨመር ትችላላችሁ ማለት ነው። እና ይህን ወረቅ ዝብዳ ብትጠቀሙት በጣም ቆንጆ ነው። ተተንቃይ ዝም በዘሬ ቲበስል በደንብ ይበስልላችኋል። እኩል ነው የመብሰል እንትን አለው እና በዚህ መልኩ ቀብቻለሁኝ። ትናንሽ ነው ያረኩት እኔ በትናንሹ ስለሆነ የሚወዱት ትናንሽ ነው ማለት ነው። ያው የሳሎን እንትን ስላለ እንደዚህ የዘለቀዋለሁ ችግር የለውም። እነዚህ ጋር ሰምሰም ልጨምርበት ነው። ትቼው ነበረ ግን እስቲ ትንሽ ልጨምርበት ብዬ እንደዚህ ቶሎ ለማፍጠን ማለት ነው። ጓደኛ እዛ እየቆረቆረች ነው። እሺ እንደሚቆረቆራል ያውቅላት እና እንደዚህ ምን ብዬ ነው የጨመርኩት። እኔ ዲዛይን ምናምን አልጠበቅኩም ትላላችሁ። ቸኩያለሁ። ሰዓት ማፍጠሪያ ደርሶብኛል። እሺ ቤተሰብ ያው እንግዲህ ይሄን ይመስላል። በጣም ነው የሚያምረው። ምንም የያዘው ነገር የለም ማለት ነው። እና በዚህ መልኩ የዶሮ ያልቋል። አሁን የዛዕተሩና ይዘው ይቀራል ማለት ነው ቤተሰብ። ቀጣይ ደግሞ አሳያችኋለሁ። በዚህ መልኩ ይዘው ያልቋል። ለሀባይ በጣም ቆንጆ ነው የሆነልኝ።